የዓመቱ ወሳኝ ጥያቄም ህይወት ያስተማረቻችሁን ትልቅ ትምህርት በጽሁፍ ገለጹ የሚልና ከባባድ የህይወት ውጣ ወረዶቻችሁን እንዴት አሳልፋችሁ የሚል ነበር። ሊዝም ድርሰቷን ለአራት ተከታታይ ወራት ያክል እየደጋገመችና እያስተካከለች ጻፈች። በ18ኛ ዓመት የልደት ቀኗም ጽሁፉን መቀበል ሊያቆሙ ደቂቃዎች ብቻ ሲቀሩ አስገባች። ለሷ ይህ ድርሰት ማመልከቻ ብቻ ሳይሆን ለራሷ የሰጠችው ትልቅ ስጦታም ነው። በተጨማሪም የተጓዘችውን ረጅም ጉዞ በደስታ ያከበረችበትና ነገሮች ምንም ያህል ቢጨላልሙ ተስፋ ሳይቆርጥ በትክክለኛው መንገድ የሚመራትን ማንነቷን ያመሰገነችበት ነው። የመመረቂያ ቀናቸው ሲቃረብም የጻፈችው ጽሁፍ የዳኞቹን ትኩረት ስቧል። በቃለ መጠይቁ ቀንም ሊዝ ጥሩ ገጽታን ለመፍጠር ስትል የእህቷን ኮት ተውሳ ለብሳ በዳኞቹ ፊት ቀረበች። በቃለ መጠይቁ ላይም ታሪኳን በግልጽና በመረጋጋት ተናገረች። ባቡር ውስጥ ተኛ እንደነበርና በየአካባቢውም እየዞረች እንደምትለምን ማንነቷን በመቀበል ጥንካሬ በተሞላበት ሁኔታ ተናገረች። በተረጋጋው ድምጿ ውስጥ ያሳለፈችውን ህመምና ያደረገችውን ተጋድሎ የተረዷት ጥቂቶች ብቻ አልነበሩም። እስካሁንም ድረስ አንዳንድ ምሽቶቿን ባቡር ውስጥ በረሃብ ነው የምታሳልፋቸው። ነገር ግን የደረሰባት ነገር ሁሉ ሊዝን ወደፊት ከመሄድ አላስቆማትም። ምክንያቱም እሷ ራሷን እያተረፈች ሳይሆን ለወደፊቱ ትልቅ ማንነትን እየገነባች ነው። በቃለ መጠይቁ መጨረሻ ላይም ዳኞቹ ከወንበራቸው ተነስተው ወደሷ ሄዱ። አጥብቀውም አቅፈዋት ተቀባይነቷን አበሰሯት። ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ነው። ባለ ታሪኳ ሊዝ ከክፍሏ በከፍተኛ ውጤት ተመርቃ በሃርቫርድ ዩኒቨርሲቲ ተቀባይነትን አግኝታለች። በዩኒቨርሲቲ ቆይታዋም የኒውዮርክ ስኮላርሺፕን በማግኘት በየዓመቱ $12000 እየተከፈላት ለ4 ዓመታት ተምራለች። ቅንጡ የሆነ አዲስ ህይወትም ጀምራለች። በሀገሪቱ ታዋቂ በሆነ ጋዜጠኛም እንዴት ስኬታማ መሆን እንደቻለች ስትጠየቅ ሊዝ ፈገግ እያለች እንዴት ልሆን አልችልም፣ ከቆሻሻ መጣያ ውስጥ የተጣሉ ምግቦችን በልቻለሁ፣ በቀዝቃዛው የባቡር ጣቢያ ወንበሮች ላይም ሌሊቶቼን አሳልፌያለሁ። በዚህ ሁሉ ውስጥ ግን ካለሁበት ዝቅታ ከፍ ለማለት ሁሌም እታገል ነበር። እዚህ ያደረሰኝ የተሻለ ሰው ለመሆን ያለኝ ህልምና የነበረኝ ትጋት ነው ትላለች። ታሪኳ ከተሰራጨም በኋላ የተለያዩ አይነት ድጋፎች ከመላው ሀገሪቱ ይጎርፍላት ጀመር። እስከ $200,000 ከህዝብ ተሰብስቦላትም ትምህርቷን እስከ PhD ለመማር በቃች። ባሳለፈችው የህይወት መንገድም ትጋት፣ ቁርጠኝነትና ተስፋ ህይወትን ሊቀይሩ እንደሚችሉ ለዓለም አሳይታለች። ተጨማሪ ቪዲዮዎች እንዲደርሳችሁ ይህንን አካውንት ፎሎ በማድረግ ቤተሰብ ይሁኑ።